እህታችን ታማ ራሷን ሁሉ አታውቅም ነበርና እግዚአብሔር ክብሩ ይስፋ በአንድ ቀን ሄዳነችው። አባቷ ነው ከደብረ ዘይት ነው ተሸክሟት የመጣው። እየወደቁ እየተነሱኖችን ተራራ ወረዷት። እንደመጣችም እኔ ነኝ የተቀበልኳት። ራሷን አታውቅም ነበር፣ ራሷንም አትቆጣጠርም ነበር። እግዚአብሔር ክብሩ ይስፋ አሁን ድና ለዚህ ክብር በቅታልናለች። እኔ እመቤቴ ላደረገችልኝ ነገር ቃላት የለኝም። ያው ዛሬ እንደምታዩኝ በእግሬ ቆሜ ነው ያለሁት። የዛሬ 10 ቀን ስመጣ በእግሬ መቆም አይደለም ራሴንም አላቅም ነበረ እና ስመጣ እሷ ነበረች ተቀበለችኝ እና አባቴ ነው ከደብረ ዘይት ድረስ ተሸክሞኝ የመጣው። ራሴን አላቅም ነበረ። በአንድ ቀን ነው ከጸበሉ ልክ እንደወጣው ራሴን አወቅኩኝ ማለት ነው። ክብር ምስጋና ይግባትና ነው መስገናለሁ። ስለዚህ ቦታ እኔ ከመጣው ቀን ጀምሮ በጣም ጥሩ ቦታ ነው፣ መዳኛ ቦታ ነው። እኔ ከብዙ ነገሮች ድኛለሁ። በራሴ በመለሊት አይቼ ነው እዚህ ቦታ የመጣሁት። እግዚአብሔር ይመስገን ከብዙ ነገሮች ተፈውሻለሁ። አሁንም ደግሞ ያለኝ ችግር እመቤቴ ትፍታልኝ። ልደታ ማርያም ጸበል ታማችሁ ወገኖች መታችሁ ተፈወሱ። እኔ በዝና ነው የመጣሁት። እዚህ ቦታ ቲክቶክ ላይ አይቼ ነው የመጣሁት። በዛሬው ቀን ነው የመጣሁት። ዛሬ መጥቼ ይሄው እግዚአብሔር ይመስገን ሁሉንም ተጠምቄ ከዮርዳኖስ ጸበል በራሴ ሰዓት ነው የወጣሁት። ብድግ ብዬ ወጣሁ። እግሬ መንቀሳቀስ አይችልም። ግን በአንድ ቀን ነው ይሄንን ያህል ለውጥ ያየሁት። እንደ ልቤ ነው ወገቤንም አስሬ ነው የመጣሁት። ይሄው በሰላም ነው ለወጣ የተነሳሁት። እግዚአብሔር ይመስገን። በጣም ረቂቅ ጥሩ ቦታ ነው። ሁሉም የሚድንበት ቦታ፣ ደስ የሚያሰኝበት ቦታ ነው። አካባቢው ራሱ በጣም ነው ደስ የሚለው። የፈውስ ቦታ፣ የደስታ ቦታ ነው ይሄ ቦታ። ሁላችሁም ለመዳን ኑ ወደዚህ። እኔ ትላንትና ነው የመጣሁት። ብዙ ቦታ በየገዳሙ እንሄዳለን፣ ብዙ ቦታ ሄዳለሁ፣ ግን ምንም ያስጨንቀኛል እንጂ ምንም እንትን የለኝም። አሁን ግን ትላንትና መጥቼ በትላንትናው ዕለት ነው ያስጨሆኝ እና ሰላም ነው ያደርኩት። በቃ እዚህ ሁሉም መጥቶ ሁሉም የተጨነቀው ሁሉ መጥቶ እዚህ ይዳል ነው ማስተላለፈው መልእክት። በጣም ደስ የሚል ቦታ ነው። በቃ መንፈሳዊ የሆነ ቦታ ነው። በጣም ደስ የሚል ነው። እኔ ብዙም ንግግር አልችልም፣ ግን በጣም ደስ የሚል ቦታ ነው። እኔ እዚህ ቦታ ደብረ ገሊላ ቅድስት ልደታ ማርያም መጥቼ በጣም ብዙ ታምር ነው ያየሁት። ገና የሚመጣለት እዚህ ቦታ ስረግጥ የተለየኝ ልዩ ስሜት በጣም ደስ የሚል ነበረ። እኔ ወደዚህ ቦታ ስመጣ በዚህ ጎኔ በጣም ያመኝ ነበርና መተኛትም አልችልም፣ ፓንትም መታጠቅ አልችልም። ነገር ግን አንድ ቀን ተጠመቄ 5 ሊትር ይዤ ገብቼ 5 ሊትሩን ጠጥቼ ሌሊቱን ሙሉ ካሮት የመሰለ ሽንት ሰናደርኩ። ከዛም በኋላ ይኸው ሰላም ነኝ። እግዚአብሔር የተመሰገነ ነው። ለኔ ሰማ መቤቴ ለእናንተም ትስማ። እዚህ ቦታ ዓለም ይድንበት እስካሁን ሚስጥር ሆኖ የቆየበት ቦታ አሁን በወቅቱ ተገልጾ ሁሉም ይድንበት ቦታ ይሁን ብዬ አሪ አረ ነው ያለንበት ቦታ ቅድስት ልደታ ማርያም ደብረ ገሊላ ነው ያለነው። ከአያት 49
ወደ ፀሐይ መውጫ ወደ ምስራቅ ወረድ ስንል ከመኪና መንገድ 20 ደቂቃ ያስከዳል። ነገር ግን ይሄ ቦታ የሚገርም ጉዳይ ነው። እግዚአብሔር ስራው ረቂቅ ነው። በነብዩ ሚክያስ እንደተናገረው የእግዚአብሔር ድምጽ ከተማይቱን ይጠራል አለ። ይህ ትርጉሙስ የእግዚአብሔር ድምጽ ከተማይቱን ይጠራል ማለቱ እግዚአብሔር በጎቹን አለረኛ አለጠባቂ አስቀምጥና ተፈጥሮ ጠበል እንደምታዩት በጎን ላይ 7 ጠበላት ወጥቶ ካላት ፈልቆ ከፀሐይ መውጫ ከምስራቅ ወደ ምዕራብ ፊቱን እየፈሰሰ ይገኛል። አለ አጥማቂ አለ አንድ መካሪ የእግዚአብሔር ድንቅ ስራ ህዝበ ክርስቲያኑ ማንኛውም ስጋ ለበሰ ሁሉ እየመጡ እየተዘመቁ እየዳኑ ይገኛል። ይሄ ድንቅ ስራ ሁሉም ማንም ሰው ስጋ ለበሰ ሁሉ የእግዚአብሔር ስጦታ ማንም መቃወም ስለማይችል መጣችሁ እንድትጠመቁ በእግዚአብሔር ስም እናሳስበዋለን። ለምን የሰው ልጅ በበሽታ ይሞታል? ለሰው የማይቻል ለእግዚአብሔር ይቻላል ተብሎ ተጽፎ ቁጭ ብሏል። ለምን ሰው በተለያየ በሽታ በደም ግፊት፣ በስኳር በሽታ፣ በካንሰር ይሞታል? ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል ብሎ መጽሐፍ ቅዱስ አስቀምጦልናል። ይህንን በረከት ተካፋይ እንድትሆኑ እንድትድኑ እግዚአብሔር ስራው ረቂቅ ነው። እግዚአብሔር በአንድም በሌላም ይናገራል። ነብዩ ኤርምያስ እግዚአብሔር በአንድም በሌላም ይናገራል። ጻድቁ ኢዮብም ተናግሯል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አስተውልም አለ። እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በዚህ በቀዝቃዛ ጠበሉ ላይ አድሮ ይፈውሰናል። የጠበሉ ባህሪ ደግሞ ጧት እንፋሎት ይሆናል። ከረፈደ በኋላ ደግሞ እየቀዘቀዘ ይሄዳል። 6 ሰዓት አካባቢ በጣም ይቀዘቅዛል። በጣም የሚገርም ጉዳይ ነው። አይናቸው ልብ ይፈርዳል። የተጠመቁ ሰዎች ብዙዎቹ አልፎ ምስክርነትም እየሰጡ ነው። በአንድ ቀን ጥምቀትም ድኖ የሚገቡ አሉ። እስከ 3 ቀንም ድኖ የሚገቡ አሉ። የእግዚአብሔር ድርሻ ማንም አይመራመርም። እግዚአብሔርን ማመን ነው። ያመነ የተጠመቀ ይድናል ተብሎ ተጽፏል። ኑ ዳኑ አለዋጋ የእግዚአብሔር ስጦታ ኑ ዳኑ። በእግዚአብሔር ስም እናስተላልፈዋለን። እንግዲህ በዚህ በደብረ ገሊላ ልደታ ለማርያም ቦታ ላይ በጣም ብዙ ጸበላቶች አሉ። ለየት የሚያረጋት ይችን የእናታችን የቅድስት መግደላዊት ማርያም ጸበል ነውና እንግዲህ በሕይወተ ሥጋ ሳለች ኢየሱስ ክርስቶስ 7 አጋንንት እንዳወጣለት ያው ታሪኩ በወንጌልም ተጽፎ ይገኛል። እቺ እንግዲህ ለየት የሚያደርጋት አሁን እኛ አልተጠቀምንም መጀመሪያ ማለት እንደዚሁ ነው የነበረው። ነገር ግን ከዚህ ከለጋሃር አካባቢ አንዲት ልጅ ነበረችና ለ8 ዓመት ተጋብቶ ልጅ አልነበራቸው። በጣም ልጅ በማጣት ሲቸገሩ ሲጨነቁ ነበርና እግዚአብሔር እንደው ምን እንደምሰራ አናቅም ብለን ምን አደረግን? እቺን ጸበል ቀርተን ትንሽ በኩባያ ሰጠናት ማለት ነው። ስለዚህ አሁን 3ኛ ወር ሆኗታል። ከሚገርማችሁ ነገር ነፍሰ ጡር ናትና አሁን 3ኛ ወሯን ይዛለች። ስለዚህ እንደምንድነው እየተጠቀምን ያለንብን እቺን ጸበል መግደላዊት ማርያም እንግዲህ በጣም አጋንንት እንግዲህ ማለት የተለያየ የትቢት መንፈስ፣ የመኳኳል መንፈስ እንዲሁም ደግሞ የዝሙት መንፈስ የተለያየ ነገር ነው መንፈስ ያወጣለት ክርስቶስ ማለት ነው። ስለዚህ ቃል ኪዳኗ ደግሞ ምንድነው እዚህ ቦታ ላይ አሁን እያደረገ ያለው ያለ ጊዜ ወር አበባ ቢመጣበት እንዲሁም ደግሞ ዝሙት መንፈስ የሚፈታተነው ትዳር እንዲገረግረው እንዲሁ ቤት ውስጥ ደግሞ ተጋብቶ በጋብቻም በጣም የሚያጨቃጭቁ ጭቅጭቅ ያለበት ለዚህ የመጨረሻ መፍትሄ ሆና ተገኝታለች እቺ ጸበል ማለት ነው። ስታያት በጣም እንትናት ትንሽ ነው የምትቆረቆረው። በጋ ከክረምት እንግዲህ እንደዚሁ ናት የምትወርደው እና በጣም ብዙ ሰዎች መፍትሄ ያገኙባት ናትና እቺን ጸበልን በየቤቱ በእውነት እንደው አብሶ ልጅ በማጣት የምትቸገሩ እናቶች መታችሁ እቺን የመግደላዊት ማርያም በመጠጣት ብቻ እንድትጠቀሙ ያለ ጊዜ ወር አበባ የሚመጣበት እንዲሁም ደግሞ ህልም ሌሊት የሚያስቸግራቸው ሰዎች መጥቶ መጠቀም ይችላልና በጣም እጅግ ብዙ ሰው እየተፈወሰበት ይገኛል። እግዚአብሔር አምላክ በእውነት ሁላችንም ለተቸገሩት እግዚአብሔር አምላክ ምሕረት ቸርነቱን እንድልክላቸው እሱ መልካም ቅዱስ ፈቃዱ ይሁንልን። መታችሁ እንድትጠቀሙ ለማለት እንወዳለን። እግዚአብሔር ያክብርልን። እንግዲህ በጣም የሚገርም ቦታ ነው። ከሚገርማችሁ ነገር በእኔ አንደበት እንደው ተዘርዝሮ የሚያልቅ ቦታ አይደለም። ከሚገርማችሁ ነገር በጣም እጅግ እንደው ቀን አይደለም ሌሊት 10 ሰዓት ጀምሮ ከዚህ ከ49 አሁን ሰው አብዛኛው ሰው ወደ ስራ የሚሄዱ ሰዎች ሌሊት 10 ሰዓት መጥቶ ነው ተጠምቆ ወደ ስራ የሚሄዱት እና
በአንድ ቀን ነው። በአንድ ቀን የምንልበት እንግዲህ በተግባር የሚታይ ነገር ነው። ዝም ብለን አይደለም አንድ ቀን እያልን ያለ ነው። ምክንያቱም በትከሻ ተሸክሞ ይሄ መንገዱ ትንሽ አመቺ አይደለም ለእግር መንገድ ማለት ነው። ነገር ግን በሰው ተሸክሞ በትከሻ መጥቶ ጸበል ተጠምቆ ልክ ቆሞ ሲሄዱ በጣም በእውነት የሥላሴ ስራ በጣም እጅግ ይገርማል። እንግዲህ የአባቶቻችን አምላክ ዛሬውም በጣም ድንቅ ስራ እየሰራ መሆኑን በጣም በተግባር በአይናችን እያየን ያለነውና በጣም እግዚአብሔር ለሰው ልጅ ምን ያህል እንደሚያስብ የእግዚአብሔር ቸርነቱ ደግነቱን በእውነት አብሶ ግራ ለገባን ትውልድ አሁን በዚህ ክፍለ ዘመን በየቦታው የተለያየ ነገሮችን እየገለጠ እግዚአብሔር ፈዋሽነቱን አዳኝነቱን እንግዲህ እንደዚህ በዚህ ሁኔታ እየገለጠ ይገኛል። ነገር ግን በዚህ በደብረ ገሊላ ልደታ ማርያም ለየት የሚለው ነገር ቢኖር ምንድነው ጸበሉ በአንድ ቀን ነው ፈውስ እየሰጠ ያለው። አንድ ቀን የሆነበት ደግሞ ምንድነው እንግዲህ ምክንያቱም አንድ አባት አሉ በጣም በእድሜ እየሸመገሉ አባት ናቸውና እሳቸው መጀመሪያ የነበረው የጊዮርጊስ ጸበል የነበረው የነበረውና ምን አደረጉ እሳቸው ሰባቱ ጸበላት ብታረጉት በሰባት ከፍላችሁ ብታረጉት ሰው በእለታት በየእለቱ ከእለታት አንድ ቀን ሊለከፍ ስለሚችል ከዚህ በእለታት ውስጥ ደግሞ ከእለታት ውስጥ የተለከፈበትን በሰባቱ ጸበላት ሲጠመቅ ይድናል ብሎ በሳቸው አማካኝነት ሰባቱ ጸበላት አደረግን ማለት ነው። አሁን ወደዚህ ቅዱስ ስፍራ መታችሁ ስትጠመቁ ሰባቱን ጸበላት ነው የምትጠመቁት። ልክ መጨረሻ ላይ ስትደርሱ እንግዲህ ካለበት ደዌ በሽታ እንዳለ ይለቃል ማለት ነው። ስለዚህ ይሄ ነው እና ይሄ ደግሞ የተለየ ነገር ቢኖር አሁን እዚህ ጋር የምንገኘው ከላሊበላ የመጡ አንድ ትልቅ አባት ናቸው። እግዚአብሔር እንግዲህ የራሱ ሰው አለውና በምክንያት እንግዲህ ከዛ ከክፍለ ሀገር መጥቶ ይሄን የመሰለ ዋሻ ውስጡን እንግዲህ ቅኔ ማህሌት አልቆ የእናቶች አባቶች አልቆ መቅደስም አልቆ ቅድስት ተጀምሮ እየተሰራ ነው የሚገኘው። በውስጡ ደግሞ ሰባቱ መንጦላዕት ሰባቱ አምድ በውስጡ አለው ማለት ነው። ይሄ እንግዲህ ለእመቤታችን ሰባቱ መንጦላዕት ወዴት ተጋረዱ ብሎ ዘማሪ እንደዘመረለት ሁሉ ያን እንግዲህ እዚህ እየተሰራ ነው የሚገኘው በዚህ በደብረ ገሊላ ልደታ ማርያም ማለት ነው። እና ጸበሉ እጅግ ሙቅም አይደለም ቀዝቃዛም አይደለም የተበረዘ ነው። ለየት ይላል በጣም። እኔ የሥላሴ ስራ እጅግ በጣም ይገርመኛል። እንግዲህ አንድ ምንጭ ወይ ቀዝቃዛ ነው ሊፈልቅ የሚችለው ወይ ደግሞ ሙቅ ነው መፍለቅ የሚችለው። ይሄኛው ግን የተበረዘ ለሕፃናት በየቤታችን እንደምናሞቀው ሁሉ ይሄም እንደዛው ብርዝ ያለ መጠነኛ ለብ ያለ የማያቃጥል ወይ ደግሞ የማይቀዘቅዝ ነው ጸበሉ ማለት ነው። ስለዚህ በጣም እጅግ ስፍር ቁጥር የሌላቸው እግዚአብሔር የሚያውቃቸው ብዙ ሰዎች እየተፈወሱበት ይገኛሉ ማለት ነው። ስለዚህ እናቶች በየቤት ያላችሁ ሁላችሁም መታችሁ በእውነት ይሄን ጸበል በዚህ ክፍለ ዘመን የተሰጠን ነውና እንድንጠቀምበት እግዚአብሔር አምላክ ሁላችን ይርዳን። ሌላው ከዚህ ከጣፎ አካባቢ ሲሲዲ የሚባላልና አንዲት እናት ለ11 ዓመት እንደው በጣም የተረሳች ቤት ውስጥ የተረሳች ሴት ነበረች። ሰው ከነጭራሹ ረስቷት ዕለተ ሞቷን እየተጠባበቀች እያለች በዚህ በሶሻል ሚዲያ አይታ ጸበል አምጡልኝ ብላ በ5 ሊትር ጀሪካን ሰው ወስዶላት እዚህ ቦታ ሳትመጣ እዛው ከነበረችበት ቄስም አይደለም ያጠመቃት ሰውም አይደለም ያጠመቃት ራሷን በራሷ እዛው በተኛችበት ራሷ ላይ ስታፈስ ከሚገርማችሁ ነገር ብድግ ብላ ያቺ ሴት በእግሯ መታ እዚህ ቦታ ድናለች። እንዲሁም የ8 ዓመት ሕፃን ለ8 ዓመት ምንም የማይናገር አንደበቱ የማይናገር ራሱን የማያቅ ራሱ ስጋ የሚበላ ልጅ ነበረ። እጅግ አባትየው በጣም ተቸግሮ ነበርና ራሱን ይበላል። ይገርማል በጣም በየቦታው ከሚገርማችሁ ነገር በጣም በየቤቱ እንደዚህ አይነት ሁኔታ የተቸገሩ ሰዎች አሉና ይሄ ሕፃን አባትየው በዚህ በሶሻል ሚዲያ አይቶ ይዞት መጥቶት በቅፍ ጸበሉን እያጠመቀ እያለ ከዚህ ከልደታ ጀምሮ የጊዮርጊስን ጸበል እያጠመቀ የሥላሴዎችን የአቡነ ሀብተ ማርያምን የገብርኤል የሚካኤልን ብሎ እያጠመቀ እየሄደ እያለ ልክ ዮርዳኖስ ጋር ሲደርስ አባዬ ብሎ አንደበቱ የተፈታ በዚህ ጸበል ነው። ይገርማቸዋል። ከዛን ቀን ጀምሮ ልጁ አባትየው ልጁ ጸበል ውስጥ ትቶ ከመደንገጡ የተነሳ ልጁ ፌንት ጭሮ ወድቆ ሁሉ ነበር አባትየው ማለት ነው። እንግዲህ በጣም ስፍር ቁጥር የለውም እግዚአብሔር የሚያውቃቸው በስውር ተፈድኖ የሚሄዱ ደግሞ በጣም ብዙዎች ናቸውና በየቤቱ ያላችሁ በየቤቱ የተጨነቃችሁ በየቤቱ የተቸገራችሁ ሰዎች እንደው በእውነት ቤተክርስቲያን ኑና ዳኑ ነው የምትለው። ነፃ ነው የምታስተናግደው ሩቅም አይደለም። እዚህ 49 አያት 49 መታችሁ መጨረሻ ከወረዳችሁ በኋላ 20 ደቂቃ ብቻ በመሄድ ቁልቁል ወርዳችሁ ታገኙታላችሁ። በየቤቱ ያላችሁት እግዚአብሔር አምላክ ይባርካችሁ። መታችሁ እንድትጠቀሙበት መታችሁ እንድትድኑ ለማለት እወዳለሁ።
ረቂቅ ሚዲያ በዚህ አጋጣሚ በጣም እጅግ የምንወድ እጅግ የምናከብር ወንድማችን ነና እግዚአብሔር ይባርክ። አንተም በእውነት እድሜና ጤና ይስጥልን። ሌላው ለየት የሚለው ምንድነው እንግዲህ እዚህ ቦታ ላይ ከዚህ ጀርባ ላይ ከዚህ አሁን ከምንጠቀምበት ጸበል ከፍ ብሎ የኪዳነ ምሕረት ጸበል አለች፣ በስውር አባቶች የሚጠቀሙበት ማለት ነው። እዛ ቦታ ላይ ምን አለ? ትልቅ ዋሻ፣ ጥንታውያን አባቶች የፈለፈሉት ዋሻ አለ። ወደ 300 ሰው የሚይዝ አዳራሽ አለ መሬት ውስጥ ማለት ነው። ያን እንግዲህ ምን ይኖሮ ምን ውስጥ እንዳለ የምናውቀው ነገር የለም፣ እግዚአብሔር ብቻ ነው የሚያውቀው። እና በዚህ በሜዳ ላይ በባዶ በኩል የምታይ ቦታ ላይ ደግሞ ምን አለ? አንዳንድ ጊዜ ይመጡና ትላልቅ አባቶች ጸሎት ሲያደርጉ ዳዊት ሲደግሙ እናያለን። ነገር ግን ወደኛም አይቀርቡም፣ እኛም ወደነሱ አንቀርብም። በጣም ብዙ ስውራን አባቶች ያሉበት ብዙ የበቁ አባቶች ለኛ እንዲሁም ብሎም ለሀገራችን ለዓለም የሚጸልዩ አባቶች ያሉበት ቅዱስ ስፍራ ነውና አባቶች መታችሁ እንደው በእውነት እዚህ ቦታ ያላያችሁት ያልመጣችሁ መታችሁ ቦታውን በመረገጥ ብቻ እንደምትድኑ በእውነት እግዚአብሔር እንደው ሕያው ቃሉ ነውና ሁላችሁም ወደዚህ ቅዱስ ስፍራ መታችሁ በረከት እንድታገኙ ፈውስ እንድታገኙ ስንል ጥሪን እናቀርባለን። ይበልጥ እንደው ከሚገርማችሁ ነገር ደብረ ገሊላ ልደታ ማርያም ሚዲያ የሚባላልና እዛ ላይ የተለቀቀው ጸበል አለ። እዛ ላይ ጸበሉን በማየት ብቻ አልጋ ላይ ተኝቶ የዳነ ሰው ሁሉ አለ። ከሚገርማችሁ ነገር ማለት ነው። በጣም እጅግ ከሚገርመኝ አንደኛው ቤት አልጋ ላይ ተኝቶ በቪዲዮ በማየት ብቻ ጸበሉን በማየት የጸበሉን ድምጽ ሲሰማ ቤት የዳነ ሰው አለ። ከዚህ ከለጋር አልጋ ላይ ተኝቶ ለዘመናት ወደ 11 ዓመት ነው እንደዚህ ተኝቶ ነበር እና ያ ሰውዬ ሸዋስል ከስልኩ ድምጽ ሰምቶ ብቻ እዛ የዳነ ሰው አለና በየቤቱም በእውነት እግዚአብሔር ፈውስ ይሰጣልና እዚህ መምጣት ያልቻላችሁትም በየቤቱ ጀርካን በጀርካን ጸበሉን ወስዳችሁ እንድትጠቀሙበት እንድትድኑ እግዚአብሔር አምላክ ሁላችንም ይርዳን ለማለት ወዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበሩ አባታችን መጋቤ ሥርዓት መምህር ይትባረክ ገዳማችን አስተዳዳሪ፣ የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ የተከበራችሁ ማህበረ ምእመናን ሁላችሁም በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንግዲህ እንደተባለው የዚህ ደብረ ገሊላ ቅድስት ልደታ ማርያም ቤተክርስቲያን አጭር ታሪክ ነው የምነግራችሁ። በመጀመሪያ ለመነሻ ያክል እንሆ ትራዩ ግብሮ ለእግዚአብሔር የእግዚአብሔርን ኑና የእግዚአብሔርን ሥራ እዩ ይላል በዚህ በነብዩ በቅዱስ ዳዊት መዝሙር 66 ከቁጥር 5 ላይ የእግዚአብሔርን ሥራ ኑና እዩ ተመልከቱ ይላልና መጽሐፍ። ወደዚህ ቦታ ምእመናን መታችሁ ይህን ቅዱስ ስፍራ ቅዱስ ቦታ የድነት ቦታ መታችሁ እንድታዩ እየጋበዝኩኝ እንግዲህ የደብረ ገሊላ ቅድስት ልደታ ማርያም ቤተክርስቲያን እንዴት ተገኘ እንዴት መጣ የሚለውን ባጭሩ ሰዎች ወደዚህ ቦታ ላይ መተው በተደረገላቸው ድንቅ ታምራት ያንን እየተናገሩ በመሄዳቸው ያንን ይዘን ምልክት አድርገን ቦታውን መተናየን። ታውን በፊት ምድረ በዳ ነበረ። አሁን ግን በዚህን አይነት መልኩ ምእመናን መተው ጸበል እየተጠመቁ ድነት እያገኙ በአንድ ቀን ማለት ነው ፈውስ እያገኙ እየሄዱ ያሉበት ሁኔታ ነው ያለው። እንደምታዩት ጸበሉ ሰባቱ ጸበላት በመባል ነው የሚታወቀው። መገኛው ከአዲስ አበባ 49 አያት 49 አካባቢ 20 ደቂቃ ወረድ ብላችሁ ታገኙታላችሁ። እንግዲህ ሰባቱ ጸበላት በሰባቱ ሰማያት ምሳሌነት ተመሰለ ነው። በሌላ መልኩ በሰባቱ ምስጢራተ ቤተክርስቲያን ተመስሏል። በሌላ መልኩ እንዲሁ በሰባቱ ዕለታት የተለከፈ ሰው በአንድ ጊዜ ሰባቱን ጸበላት ተጠምቆ ድነትን የሚያገኝበት ልዩ የሆነ የእግዚአብሔር ምስጢር ቸርነት ጌትነት የተገለጠበት ሁኔታ ነው እየታየ ያለው። ቦታው ቅዱሳን የከተሙበት ቅዱሳን የሰፈሩበት መላእክት 24 ሰዓት በአገልግሎት የሚገለጹበት ድንቅ የሆነ ስፍራ ነው። እንግዲህ እዚህ ቦታ ላይ በተደጋጋሚ ምእመናን እየመጡ በአንድ ቀን ፈውስ እያገኙ ይሄዱ ያሉበት ሁኔታ ነው ያለውና በጣም የሚገርም ነገር ነው እያየን ያለነው። ቦታው ምናልባት አሁን እያየን ያለነው ጸበሉን ነው። ሰባቱን ጸበላት
እያየን ያለነው። ሌላ ግን ያልተገለጡ ሚስጥራት በጣም ብዙ ናቸውና በእያንዳንዱ ድንጋይ ላይ ስዕላት የሚታዩበት ሁኔታ እግዚአብሔር የሳላቸው አስቀድሞ ያዘጋጀው ስዕላት እየታዩ ያሉበት ሁኔታ ነው ያለው። ጸበሉ በራሱ አንድ ጊዜ ሙቅ አንድ ጊዜ ቀዝቃዛ የሚሆንበት ሁኔታ ነው ያለው። ይሄም ደግሞ የድነቱን ሁኔታ እያፋጠነውና እንዲሁም ደግሞ ሰዎች በአንድ ቀን መተው የሚድኑበት ሁኔታ ነው ያየን ያለነው። እንግዲህ የቦታው ቃል ኪዳን ነው ብለን እየተናገርን ያለነው ሰዎች በአንድ ቀን ገብተው በአንድ ቀን 7ቱንም ጸበላት ተጠምቀው ተፈውሰው የሚሄዱበት ሁኔታ ነው ያለው። በቦታው የተሰየመችው የእመቤታችን የልደታ ማርያም ታቦተ ሕጉ አለ። ነገር ግን ደግሞ ሰማዕቱ ቅዱስ ጊዮርጊስ ነው በዋናነት እዚህ ቦታ ላይ ስራውን እየሰራ ያለው። በራእይም አስቀድሞ ተገልጦ እኔ ከምስራቅ የምመጣው ፈረሰኛው ቅዱስ ጊዮርጊስ ነኝ በሚል ተደጋጋሚ ለሰዎች በራእይ በመገለጡ ምክንያትና የታመሙ ሰዎች ይህን አይተው ወደ ቦታው መተው ድነትን አግኝተው የተመለሱበትን ሁኔታ ያንን ምልክት አድርገን ነው እኛም ቦታው መተን አቅማችን በሚችለው ሰው ባልነበረበት ሰዓት ምድረ በዳ በነበረበት ሰዓት በዚህ አይነት መልኩ እንዲዘጋጅ ያደረግነውና ለአገልግሎት ያመቻቸ ነው። ነገር ግን ይቀረዋል፣ ልማት ይቀረዋል፣ ብዙ ስራ ይቀራል። እንደገና ደግሞ የቦታውን ድንቅ ታምራትም በዓለም እንዲዳረስ ስራ መስራት ስላለበት አሁንም ስራ እየሰራን ነው ያለነው። ነገር ግን የሰማነውና ያየነውን ጥቂት ነገሮች ብቻ ነው ወደ እናንተ እያደረስን ያለነው። እንግዲህ 7ቱ ጸበላት እጅግም የማይቀዘቅዝ እንዲሁም እጅግም ደግሞ በጣም ያልሞቀ ነገር ግን መካከለኛ የሆነ ልክ ለእናቶች ለህፃናት እንደሚያዘጋጁትና ከቀዝቃዛውም ከሙቁም አድርገው አዘጋጅተው ህፃናትን እንደሚያጥቡ ማለት ነው። በዛ አይነት መልኩ የተዘጋጀ አይነት የሚመስል ጸበል ነው ይሄ ቦታ ላይ እየፈለሰሰ ወይም ደግሞ እየወረደ ያለው ጸበል በዚህ አይነት መልኩ ነው። ያም ደግሞ አንድ ጊዜ አንደኛው ጸበል ይበዛል፣ ሌላ ጊዜ ደግሞ ሁለተኛው ጸበል ይበዛል፣ ሌላኛው ይቀንሳል። በራሱ ሰዓት ጸበሉ ለምሳሌ የልደታ ማርያም ጸበል አለ፣ የአቡነ ሀብተ ማርያም ጸበል አለ፣ የሥላሴ ጸበል እንዲሁም ደግሞ የቅዱስ ገብርኤልና የቅዱስ ሚካኤል ጸበል፣ የቅዱስ ዮሐንስ መጥምቀ መለኮት ታምረኛው ጻድቅ ሰማዕት ሐዋርያ ቅዱስ ዮሐንስ የሱም ጸበል አለ። እሱ ደግሞ እስከ 50 ትውልድ ድረስ እምርልሃለሁ ብሎ ጌታ ቃል ኪዳን የገባለት ታላቅ ሰማዕት ጻድቅ ነውና ቅዱስ ዮሐንስ የሱም ጸበል አለ። በመጨረሻ ላይ እንዲሁ የዮርዳኖስ ጸበል የምንለው አለ። እሱ የሁሉንም ጻድቃን ሰማዕታት መነኮሳት የቅዱሳን መላእክትንም ጭምር ጸበል ወክሎ ያለ ጸበል ነውና ገንዳ አለው። እዛው ውስጥ 3 ጊዜ ብቅ ጥልቅ ብለን እንጠመቃለን። የመጨረሻው የጸበል መጠመቂያ እሱ ነው፣ 7ኛው ማለት ነው። እዛው ውስጥ ገብተን ተጠምቀን እዳችንን በደላችንን ኃጢአታችንን ሁሉ በሽታችንን ሁሉ እዛው ውስጥ ቀብረን የምንወጣበት ሁኔታ ነው ያለው። እንግዲህ የተከበራችሁ ምእመናን የቦታው ታሪክ በጣም ሰፊ ነው። ነገር ግን ጥቂት ከአባይ ላይ በማንኪያ እንዲባል ሁሉ ከዚህ ቦታ ታሪክ ጥቂቷን ነው እየነገርናችሁ ያለው። ወደፊት በሰፊው ስለ ቦታው ገለጻ የምናስተዋውቃችሁ ይሆናል። እኛም ያልደረስንበት ያላየነው ነገርም ስላለ ይሄ እጅግ ፈዋሽ የሆነ 7ቱ ጸበላት በ7ቱ ዕለታት በ7ቱ ምስጢራተ ቤተክርስቲያን በ7ቱ ሰማያት እንዲሁም ደግሞ በ7ቱ ዕለታት የተለከፈ ሰው በበሽታ የወደቀ ሰው ከነዚህ ከ7ቱ ዕለታት ውጪ በሌላ ጊዜ ሰው ስለማይታመም ወይም ደግሞ በሌላ ጊዜ ሰው ሌላ ጊዜ ስለሌለ ሰው በበሽታ ላይ ሊወርቅ የሚችለው በእነዚህ በ7ቱ ቀናት ብቻ ነው። ስለዚህ ከዛ በኋላ ያለው ወራት ነው አመታት ናቸው እንጂ በ7ቱ ዕለታት የተለከፈ ሰው እዚህ መጥቶ በአንድ ቀን ድነትን አግኝቶ የሚሄድበት ልዩ ምስጢር የተገለጠበት ስፍራ ነው። ይህ ስፍራ የእግዚአብሔር ድንቅ ስራ የታየበት ስፍራ ነው። በሚገርም ሁኔታ እንግዲህ 7ቱ ጸበላት በአንድ ጊዜ ስንጠመቅ አንድ ሱባኤ እንደተጠመቅን ይቆጠራል ማለት ነው። ወይም 7 ቀን እንደተጠመቅን ይቆጠራል። ያ ማለት ግን አንድ ቀን ብቻ ተጠምቃችሁ ተመልሳችሁ እንዳትመጡ ማለት አይደለም። 3 ቀንም 7 ቀንም ሱባኤ ገብቶ ቆይቶ ደጅ እየጸኑ መጠመቅ ይሄ አግባብ ነው፣ ሥርዓተ ቤተክርስቲያንም ነው። ነገር ግን ደግሞ የቦታው ቃል ኪዳን እንዴት ነው ከተባለ በአንድ ቀን መጥቶ 7ቱንም ጸበላት ሰውነታችን እንዲነካው አድርጎ ድኖ ተፈውሶ መሄድ ነው። ውስጥ ከገባችሁ በኋላ ጸበል ውስጥ ስትገቡ በሚገርም ሁኔታ ጸበል ውስጥ እንድትቆዩ እንጂ ከጸበል ውስጥ ወጣችሁ
ወይም ደግሞ ከአንደኛው ጸበል ወደ ሁለተኛው ጸበል እንድትሸጋገሩ በፍጹም አይጋብዛችሁም። እዛው አንደኛው ጸበል ላይ ቆይታችሁ ሰፊ ሰዓት ወደ ሁለተኛው ጸበል ደግሞ መሄድ ነው የምትፈልጉት። ከዚህ የተነሳ ሰዎች ጸበል ውስጥ ከገቡ በኋላ ረጅም ሰዓት መቆየት ይፈልጋሉ። ይሄ ደግሞ የጸበሉ ልዩ ፍቅር ማለት ነው። በጣም የሚያስገርም ደስ የሚያሰኝ እንዲሁም ደግሞ ለሰውነት ለህይወት ተስማሚ የሆነ ጸበል ነውና ሌላው ጸበል ስትገቡበት ወይ ሞቅ ይችላል ወይ ደግሞ በጣም ሊቀዘቅዝ ይችላልና ቶሎ ገብተን የምንወጣበት ሁኔታ ነው ያለው። እዚህ ጸበል ውስጥ ስትገቡ ግን እንደሱ አይደለም። ገብታችሁ ረጅም ሰዓት እንድትቆዩ የሚጋብዛችሁ በጣም ሙቅም ያልሆነ ቀዝቃዛም ያልሆነ መካከለኛ የሆነ አይነት ስሜት ያለው ነው። የሚፈሰው ከምስራቅ ነው የሚመጣው። እንግዲህ እግዚአብሔር አስቀድሞ ዓለም ሲፈጠር ጀምሮ ያዘጋጀው ለሰው ልጆች ድነት በመጨረሻው ዘመን በኋለኛው ዘመን በሽታ እንደሚለቀቅና አጋንንት እንደሚለቀቁ ስለሚታወቅ እግዚአብሔር የሰው ልጆች በበሽታ እንዳይጎዱና እንዳይጨነቁ ይህንን ቦታ አስቀድሞ በ8ኛው ሺህ ዘመን ጸበል እንደሚፈልቅና ወይም ደግሞ እንደሚገለጥና ተገልጦ ብዙ ሰዎች ድነት እንደሚያገኙበት ያደረገበት ሁኔታ ነው። የእግዚአብሔር ቸርነት የተገለጠበት ስፍራ ነው። ይሄ ነው ያለው ሁኔታ። ጸበሉ በጣም እጅግ የሚያስገርም ጸበል ነው። በጣም ብዙ ሰዎች እዚህ ቦታ ላይ መጥተው ድነት አግኝተው ሰላም አግኝተው በረከት አግኝተው ስራ የሌላቸው ስራ አግኝተው ትዳር የሌላቸው ትዳር አግኝተው ጤና የሌላቸው ጤና አግኝተው ፍቅር ሰላም በቤታቸው ያጡ ሰዎች እዚህ ቦታ ላይ መጥተው ተጠምቀው ከሄዱ በኋላ በዛ በቤታቸው የተደረገባቸው ነገር ሁሉ በራሱ ሰዓት እየከሸፈና የሰይጣን አሰራር የአጋንንት አሰራር መተት መቼም ዛሬ ዘመኑ ክፉ ነውና በእነዚህ ሁሉ የተሰራው በቤት ውስጥ የተቀበለው ጭምር እየበረሰ እየጠፋ ያለበት ሁኔታ ነው ያለውና ይህንን ጸበል ጤነኛም የሆነ ሰው የታመመም ያለም ሰው እየታመመም ያለው ሰው መጥቶ ቢጠመቅ በስራው ቦታው በህይወቱ በኑሮው በቤቱ ያሉ ችግሮች ሁሉ ሰላም እንደሚሆኑለትና እንደሚስተካከሉለት በተደጋጋሚ ያየንበት ሁኔታ ነው። ምስክርነት ተሰጥቶበታል። እንግዲህ ከዚህ በላይ ብዙ ማለት ይቻላል። ግን የመጨረሻው ሐሳብ ምንድነው? ይሄ አካባቢው በዚህም በቀኝ በኩልም የእመቤታችን የቅድስት ኪዳነ ምሕረት ጸበል ዋሻ ወይም በዛ በኩል በማይታየው በጀርባ በኩል ማለት ነው እዛ አካባቢ ያለ። በዚህም በኩል ስትሄዱ ደግሞ እንዲሁ ዮርዳኖስ ጸበልም ሌሎች ጸበላትም አሉ። ገና ቦታው አዲስ ከመሆኑ አመት 2 አመት ነው የሆነው። እኛም ካገኘነው 1-2 አመት ቢሆነውም ስራ ግን ከጀመርን 1 አመት ነው የሚሆነንና በዚህ አይነት ሁኔታ ቦታው ገና አዲስ እንደመሆኑ መጠን ገና ብዙስ ጌትነቱ ቸርነቱ የእግዚአብሔር ድንቅ ስራ የሚገለጥበት ጊዜው ገና ወደፊት ነው ብለን ነው የምናስበው። ገና አሁን ያለቀ ነገር የለም፣ ተጀመረ እንጂ ያለቀ ነገር የለምና የተከበራችሁ ማይበረ ምእመናን ይሄ ድምጽ የሚሰማችሁ ሁላችሁም በደንብ አይታችሁትና ተመልከታችሁት አያት 49 ብላችሁ ከመጣችሁ በኋላ ወደ ምስራቅ ስትመጡ 20 ደቂቃ ብቻ ወደ ወንዝ ውስጥ ወረድ ትላላችሁ። ከዛ በኋላ በጣም ብዙ ምእመናን አሁን ላይ እየመጡ ስለሆነ አካባቢውም እየታወቀ ስለሆነ ጠይቃችሁ እዛ አካባቢ ብትመጡና ጸበሉን መታችሁ ብትጠመቁ ፈውስ ብታገኙ የሚል መንፈሳዊ ጥሪ እናቀርብላችኋለን። የቦታው ስም ደብረ ገሊላ ቅድስት ልደታ ማርያም ሀብሩ ቀኖ ደብረ ገሊላ ልደታ ማርያም ትባላለች። ወደዛ ቦታ መታችሁ ድነተ ስጋ ድነተ ነፍስ እንድታገኙ በእግዚአብሔር ስም መንፈሳዊ ጥሪያችንን እናቀርባለን። ወስብሐት ለእግዚአብሔር። ይቆየን።